እግዚአብሔር አርምሞ ጽርዓት በሌለበት በልሳነ መላእክት የምትኖር በምስጋና በክብር አንተ ነህ እግዚአብሔር። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ ከመ እንግር ፈቃደከ መከርኩ አምላኪየ። አምላኬ ሆይ ፈቃድህን ለማድረግ ወደድሁ። ምስባክ ዘገብርኄር የአብይ ጾም 6ኛ ሰንበት ገብርኄር። የዚህ ዕለት አገልግሎት ወይም የዚህ ዕለት ግጻዌ መዝሙር፣ ምስባክ፣ ምንባባት፣ ቅዳሴ፣ ሰራዊትና ቅዱስ ወንጌል። ይህ በየሳምንቱ ሐሙስ ሐሙስ ምሽት እንደ ኢትዮጵያ ሰዓት አቆጣጠር 3 ሰዓት ላይ ወደ እናንተ የሚተላለፈው የሰንበት ግጻዌ የምስባክ ጥናት በቅዱስ እግዚአብሔር ቲዩብ ነው። አብራችሁን ቆዩ። መዝሙር መኑ ውእቱ ገብርኄር ምስባክ ከመ እንግር ፈቃደከ መከርኩ አምላኪየ። የዕለቱ ምንባባት አንደኛ ዲያቆን ወይም ሰራይ ዲያቆን ሁለተኛ ጢሞቴዎስ ምዕራፍ 2 ቁጥር 1 እስከ 16፣ ሁለተኛ ዲያቆን ወይም ንፍቀ ዲያቆን አንደኛ ጴጥሮስ ምዕራፍ 5 ቁጥር 1 እስከ 12፣ ንፍቅ ካህን የሐዋርያት ሥራ ምዕራፍ 1 ቁጥር 6 እስከ 9። ምስባክ ከመ እንግር ፈቃደከ መከርኩ አምላኪየ ወሕግከኒ በማእከለ ከርስየ ዜኖኩ ጽድቀከ በማኅበር አቢይ። ከመ እንግር ፈቃደከ በእንተ ዝናፈቅረኪ ከመ ሂደት ፈቃደከ ጭረት ይዘት በእንተ ዝናፈቅረኪ ወነአብየኪ ከመ እንግር ፈቃድከ መከርኩ አምላኪየ። ወሕግከኒ ሂደት ጭረት አነኒ አነኒ ወሕግከኒ ከላይ ደረት በማእከለ ከርስ ዜኖኩ ሂደት ጽድቀከ በ30 በማኅበር መሰንቆ ዜኖኩ ጽድቀከ በ30 በማኅበር መሰንቆ በማኅበር አቢይ። ከመ እንግር ወሰጠጠ ፈቃደከ አጥመቀ ወሰጠጠ አጥመቀ ከመ እንግር ፈቃደከ መከርኩ አምላኪየ። ወሕግከኒ ሂደት ደረት ወያስተዴሉ ወያስተዴሉ ወሕግከኒ በማእከለ ከርስ ዜኖኩ ይከድነኪ ጽድቀከ በ30 ዜኖኩ ጽድቀከ በማኅበር አቢይ። ከመ እንግር ፈጠረ ፈቃደከ ወሰጠጠ መከርኩ አጥመቀ ፈጠረ ወሰጠጠ ከመ እንግር ፈቃደከ መከርኩ አምላኪየ። ወሕግከኒ ይከድነኪና በ30 ይከድነ
ወሕግከኒ በማእከለ ከርስየ ዜኖኩ ጽድቀከ ገብርኤል አብሰራ ገብርኤል አብሰራ ዜኖኩ ጽድቀከ በማኅበር ፈጠረ በማኅበር አብይ ዜኖኩ ጭረት ርክርክ ነፍስ ዜኖኩ ጽድቀከ በሰላሳ በማኅበር ድንግል አብይ ዜኖኩ ጭረት አጥመቀ ዜኖኩ ጽድቀከ በማኅበር አብይ ከመ እንግር ፈቃደ መከርኩ አምላኪየ ወሕግከኒ በማእከለ ከርስየ ዜኖኩ ጽድቀከ በማኅበር አብይ በዕለቱ በቅዳሴ መካከል የሚነበብ ቅዱስ ወንጌል የማቴዎስ ወንጌል ምዕራፍ 25 ቁጥር 14 እስከ 31። የዕለቱ ቅዳሴ ቅዳሴ ባስልዮስ። ቅዳሴ ባስልዮስ በግዕዝ ዜማ ይበል ዲያቆን። ኢየሱስ ክርስቶስ ወልደ እግዚአብሔር ስማ አነ ወመሃረነ ተንሥኡ ወቁሙ በረአድ ውስተ ጽባሕ ነጽሩ ቁሙ ሰናየ ቁሙ በጻድቅ ቁሙ በፍርሃተ እግዚአብሔር ወበትሕትና ቅረቡ ወቁሙ በረአድ ውስተ ጽባሕ ነጽሩ አውስኡ። የዚህ የቅዳሴ ባስልዮስ አብዛኛው ዜማ በተለይ የዲያቆናት በሌላ ቪዲዮ ስለተሰራ ሊንኩን አስቀምጥላችኋለሁ። በዚያ እየገባችሁ መመልከት ትችላላችሁ። ሰራዊት በግዕዝ ዜማ ሰራዊተ መላእክቲሁ ለመድኃኔ ዓለም ይቀውሙ ቅድሜሁ ለመድኃኔ ዓለም ወይኬልልዎ ለመድኃኔ ዓለም ሥጋሁ ወደሙ
ለመድኃኔ ዓለም ወንብፃ ቅድመ ገጹ ለመድኃኔ ዓለም በአሚነ ዚአሁ ለክርስቶስ ንገኒ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። በቅድሚያ ይህንን መንፈሳዊ መርሃ ግብር በቅዱስ እግዚአብሔር ሚዲያ የምትከታተሉ መምህራን፣ ካህናት፣ ዲያቆናት፣ ማህበረ ምእመናን ወምእመናት ሁላችሁም እግዚአብሔር ሰላም በያላችሁበት ይድረሳችሁ። ዛሬ እንደ እግዚአብሔር አምላካችን መልካም ፈቃድ የምንነጋገረው መክሊቱ የተሰጣቸው አገልጋዮችና ባለመክሊቱ በሚል ርዕስ እንነጋገራለን። እንግዲህ በአብይ ጾም ከሚውሉ 8 ሳምንታት መካከል 6ኛው ገብርኄር ነው የሚባለው። ታሪኩን በዚህ በቅዱስ ማቴዎስ ወንጌል ምዕራፍ 25 ቁጥር 14 ጀምሮ ተጽፎ እናገኘዋለን። ገብርኄር ማለት ቸር አገልጋይ ማለት ነው። ለብዙ ሲሆን አግብርተ ኄራን ታማኝ አገልጋዮች ብሎ ስያሜውን ትርጓሜውን ይሰጠዋል። እንግዲህ ትምህርት አምላካችን ክርስቶስ በመዋዕለ ሥጋዌው በምሳሌ ካስተማራቸው ትምህርቶች መካከል አንደኛው ትምህርት ነው። እዚህ ማቴዎስ 25 2 ቀደም ብሎ ከቁጥር 1 ጀምሮ ያሉ ምሳሌያት አሉ። ይሄ ደግሞ ከቁጥር 14 ጀምሮ ሁለተኛው የምሳሌ ትምህርት ነው። እንዲህ ነው የሚለው። እስመ ከመ ብእሲ ዘይነግድ ወፀውዐ አግብርቲሁ ወሀቦሙ ንዋዮ ይትገበሩ ወቱ። አንድ ሰው ወደ ሩቅ አገር ለመሄድ አሰበ ይላል። አሰበና አገልጋዮቹን ጠራ። እሱ እዚያ ደርሶ እስኪመለስ ድረስ ስራ ፈት ሆነው እንዳያገኛቸው። ስራ ፈትነት ያስጨንቃል። ስራ ፈትነት አእምሮ ያዛባል። ስራ ፈትነት የኃጢአትም መግቢያ ነው። ከዚህ የተነሳ ነው ኢትዮጵያውያን ሲተርኩ በአባባላቸው ስራ የፈታ መነኩሴ ይላሉ፣ ቆቡን ቀዶ ይሰፋል። ይሄ ማለት ስራ ላለመፍታት ማለት ነው። ሌሎችን ስራዎችን ተግባሮችን ከጨረሰ ስራ ላለመፍታት ሲል ስራ መፍታት ለኃጢአት ስለሚዳርግ፣ ለሁከት ስለሚዳርግ፣ ለጭንቀት ስለሚዳርግ ቆቡን ቀዶ ይሰፋል። እስከዚህ ነው የስራ ክቡርነት በገዳም በደብር ቤተክርስቲያን ደረጃ የስራ ክቡርነት የሚታወቀው ማለት ነው። ምክንያቱም ስራና ሰራተኛ ኤዶም ገነት ላይ ነው የተገናኙት። ቤተክርስቲያኒቷ ስራ ፈትነትን የምታወግዝ ናት። አንዳንድ ጊዜ በስራ ፈትነት የሚወቅሷት አካላት አሉ። አባቶቿ ግን መምህራኑ፣ መነኮሳቱ፣ ካህናቱ አመጣጡን የኋላ ታሪኩን ስንመለከት ዛሬውን አይደለም እንግዲህ ዛሬው ላይ ያው እንግዲህ እሱን ለዛሬው እንቶ እንጂ ገዳማትን ስንመለከት መነኮሳቱ ስራ ላይ ጽሙዳን ሆነው ነው የሚኖሩት። ጸሎት ላይ ናቸው ወይ ተግባረ እድ ላይ ናቸው። ስለዚህ አንድ ሰው ወደ ሩቅ አገር መሄድ አሰበ። ከመሄዱ አስቀድሞ አገልጋዮቹ ወደ 3 አገልጋዮች አሉት። እነዚህ አገልጋዮች ስራ ፈት ሆነው ተጨንቀው ታውከው እንዳይጠብቁት ወጥተው ወርደው ነግደው ያተርፉበት ዘንድ እንደየችሎታቸው መክሊት ሰጣቸው ነው። መክሊቱ የተሰጣቸውና ባለ መክሊቱ ማለት ይሄ ነው። እንግዲህ ቦ ለዘወሃቦ 5 መክሊት የተሰጠው ሰው አለ ይላል። ወቦ ለዘወሃቦ ክልኤተ መክሊት 2 መክሊት የተሰጠው ሰው አለ ይላል። ወቦ ለዘወሃቦ አሃደ መክሊተ 1 መክሊት የተሰጠው አለ። ወለእለ ይክሉ ውሃቦሙ ወለእለ ይክሉ በአምጣነ ይክሉ ውሃቦሙ ወለእለ አሐዱ እምኔሆሙ በአምጣነ ይክሉ ውሃቦሙ። ለእያንዳንዳቸው በሚችሉት መጠን ሰጣቸው ነው የሚለው።
ይህንን አድርጎ እሱ ወደ ሩቅ አገር ሄደ ነው የሚለው። ከዚህ በኋላ 5 የተቀበለው ጌታዬ ይህን 5 መክሊት የሰጠኝ ወጥተህ ወርደህ ነግደህ አትርፍበት ብሎ ነው ብሎ ወጥቶ ወርዶ ነግዶ አትርፎ 5 የነበረውን ወደ 10 አደረገው። ሁለተኛውም 2 የተቀበለው ጌታዬ ይህን የሰጠኝ ብሎ 2 አትርፎ 4 አደረገው ይላል። ወዘአሐተሰ መክሊት 1 መክሊት የተሰጠው ግን የለም እችን 1 መክሊት ወንበዴ ቢቀማኝ ሌባ ቢሰርቀኝ ቢጠፋብኝ ብከስር እንዴት እሆናለሁ ለና ጌታዬ በመጣ ጊዜ ቢጠይቀኝ ምን ልሰጠው ነው? እሱ ያልዘራውን የሚያጭድ ያልበተነውን የሚሰበስብ ነው። ስለዚህ ወደ ንግዱ ከመሄዱ አስቀድሞ ያችን የተሰጠችው መክሊት ወደሚቀብርበት ቦታ ፍለጋ ሄደ። መሬት ቆፈረ ይላል። መሬት የቆፈረበትን በእውነት ቢነግድበት ስንት ስራ ይሰራ ነበር። መሬት ቆፈረ። ወሀበ ወርቀ እግዚኦ የጌታውን ወርቅ ቀበረው ነው የሚለው። ወምድረ ብዙ መዋዕላተ እግዚኦሙ ለእሉ አግብት የነዚህ አገልጋዮች ጌታ ከብዙ ዘመን በኋላ ከብዙ ቆይታ በኋላ ከብዙ ጊዜ በኋላ ወደ አገልጋዮቹ ወደ ሀገሩ ወደ መንደሩ ወደ ሰፈሩ ተመለሰ። ወአሐዘ ይተሐሰቦሙ አገልጋዮቹን ተቆጣጠራቸው ይላል። ከዚህ በኋላ ስራ ደጉ፣ መውጣት መውረድ ደጉ፣ ማትረፍ ደጉ ያተረፈው 5 ተሰጥቶት 10 ያደረገው በጌታ ዘንድ በደስታ በኩራት ቀረበ። እንዲህም አለ ጌታዬ የሰጠኝ 5 መክሊት ነበረ። በሰጠኝ 5 መክሊት ወጥቼ ወርጄ 10 አድርጌያለሁ። ንሥአ መክሊተከ እነሆ ከነ ትርፍህ ንካ አለው ይላል። የዚህን የደግ አገልጋይ የገብርኄርን ጽናት፣ ብርታት፣ ትጋት አምላካችን እግዚአብሔር ያድለን። በሱ ፊት በደስታ መቆም እንዲቻለን፣ ከነትርፋችን መቆም እንዲቻለን፣ ከስረን ሳይሆን አትርፈን እንድንቆም። ሁለተኛውም እንደዚህ ጌታዬ ሆይ 2 ሰጥተህ የነበረ ወጥቼ ወርጄ ነግጄ አትርፌ 4 አድርጌያለሁ፣ እነሆ መክሊትህን አለው ይላል። ከዚህ በኋላ ሁለቱንም አመሰገናቸው ነው የሚለው። ኦ ገብርኄር ዘወሁድ ምእመነ ኮንከ ዲበ ብዙ ሰይመከ አንተ ታማኝ አገልጋይ በጥቂቱ ታመንሃልና ብዙ ሾምሃለሁ፣ ወደ ጌታ ደስታ ግባ። ሁለተኛውንም እንደዚሁ። ሶስተኛው መጣ ምክንያቱን እየደረደረ ጌታዬ እነሆ 1 መክሊት ሰጥተህ ነበረ፣ ሌባ ቢሰርቀኝ ወንበዴ ቢቀማኝ ብዬ መክሊትህን ቀብሬ መሬት ቆፍሬ አስቀምጫታለሁኝ። ምክንያቱም አንተ ያልዘራኸውን የምታጭድ ነህ፣ ያልበተንከውን የምትሰበስብ መሆንክን አውቄ ፈርቼ። ሰሎሞን በምሳሌው ላይ ሰነፍ ሰው ምክንያትን ያበዛል፣ ላለመሄዱም በመንገዱ ላይ አንበሳ አለ ይላል። ሳይንቀሳቀስ እኮ ነው፣ ሳይሞክረው መንገዱን ሳይፈትሸው የሚታየው በፊት ለፊቱ አንበሳ ነው፣ የሚታየው በፊት ለፊቱ ጉድጓድ ነው፣ የሚታየው በፊት ለፊቱ እሳት ነው። ላለመስራት ሰነፍ ሰው እንዲህ ነው ቁጭ ብሎ በህሊና የሚመጣለት ስንፍና ያሰረው ማለት ነው። ከዚህ በኋላ ጌታውም እንዲህ አለ፣ አንተ ሰነፍ ሐኬተኛ ባሪያ፣ ያልዘራሁትን የማጭድ ያልበተንኩትን የመሰበስብ መሆኔን ካወቅህ አስቀድመህ እኮ መክሊቴን ልትሰጠኝ ነበር፣ እኔም ለሚገባው በሰጠሁት። ስለዚህ አንተ ሐኬተኛ ባሪያ ኑ አለና አገልጋዮቹን ጠራና በሉ ተቀበሉት አለ። ተቀበሉት ይላል። ላለው ስጡት አለ፣ ላለው ይሰጠዋል ይጨመርለታል። እሱን ግን ከዚህ ሰዓትና ደቂቃ ጀምሮ ወደ ውጭ ወዳለው ጨለማ አውጡት አለ ነው የሚለው። እንግዲህ ጠራ አድርገን እነዚህን የ3 አገልጋዮችና የመክሊቱን ባለቤት ወደ ምስጢሩ ስንመጣ የመክሊቱ ባለቤት ራሱ ባለቤቱ እግዚአብሔር ነው። መክሊቱ የተወደዳችሁ የእግዚአብሔር ቤተሰቦች እግዚአብሔር እንደየችሎታችን ለእያንዳንዳችን የምናገለግልበት እግዚአብሔር የሚሰጠን ጸጋ ነው፣ ስጦታ ነው። እግዚአብሔር ያለ ጸጋችን አይጠይቀንም፣ በጸጋችን ግን ይጠይቀናል፣ በአገልግሎታችን ግን ይጠይቀናል። ስለዚህ ቅዱስ ጳውሎስ ለቆሮንቶስ ሰዎች በጻፈው መልእክቱ 12 ላይ መንፈስ ቅዱስ አካሉ አንድ ነው፣ ስጦታው ግን ልዩ ልዩ ነው ብሎ እንደገለጠው የሚያስተምር በማስተማሩ ይትጋ ይላል። የሚዘምር በዝማሬው ይትጋ፣
ይላል። የሚሰብከው ስብከቱ የት ጋ ነው የሚለው? ምክንያቱም እግዚአብሔር በሰጠን ጸጋ፣ በሰጠን መክሊት፣ በሰጠን ወርቅ ይጠይቀናል። ካላተረፍ ያንዳንዳችን ስጦታችን ምንም ፈትሸው እግዚአብሔርን የምናገለግልበት የተሰጠን ጸጋ አለ። በሌላው ጸጋ መቅናት አይደለም። በሌላው ጸጋ ላይ ተሰማርቶ መሻማት አይደለም። በሌላው ጸጋ ላይ መግባት አይደለም። ምንድነው እግዚአብሔር በእኔ አገልግሎት ደስ የሚሰኘው በመኔ ነው ብሎ ጸጋን ፈልጎ በጸጋ ማገልገል፣ ታማኝ መሆን ለተሰጠ ጸጋ። ካህን በክህነቱ፣ የሚሰብከው በስብከቱ፣ የሚዘምረው በዝማሬው፣ ምእመኑ ደግሞ በምእመንነቱ አስራቱን በማውጣት በኩራቱን በማውጣት ቀዳማያቱን በማውጣት አብያተ ክርስቲያናትን በማሰራት ምእመኑ ካህን ልሁን ካለ አስቸጋሪ ነገር ነው። ያለ ጸጋው ነው። ሹመት ያስፈልጋል፣ ጸጋ ያስፈልጋል፣ መክሊት ያስፈልጋል። ስለዚህ መክሊታችንን እንፈልግ። አሁን ይታያሉ የመክሊት መደበላለቆች፣ የጸጋ መደበላለቆች፣ የሥራ ሽሚያዎች ባለ አንዱ ባለ አምስት ካልሆንኩ ይላል። ባለ አንዱ ባለ ሁለቱ ባለ አምስት ካልሆንኩ ይላል። ስለዚህ ጸጋ ነው ይሄ እና ባለ መክሊቶች የተባሉት የተለያየ ጸጋ የተሰጣቸው አካላትን ባለ ጸጋዎችን መምህራንን፣ ካህናትን፣ ሰባክያንን፣ መዘምራንን፣ ምእመናንን ይመለከታል። ስለዚህ 5 የተሰጠው ሰው አለ፣ 2 የተሰጠው ሰው አለ ብሎ የተገለጠው እንግዲህ አገልግሎትን ተልእኮን የሚያመለክት ስለሆነ የመክሊቱ ባለቤት እግዚአብሔር በሚመጣበት ሰዓት ሄደ የሚለው ማረጉን ነጅዶቱኒ ነው የሚለው። አረገ ሲል ሄደ ሲል ማረጉን ያስረዳል። ሌላ መመለሱ ደግሞ ዳግመኛ መንጣቱን ባለፈው በደብረ ዘይት ላይ ያየነው ዳግመኛ መንጣቱን ለመቆጣጠር ዋጋ ለመክፈል ጸጋውን ለማደል መንጣቱን የሚያስረዳና የሚያጠይቅ ምስጢር ነው። ስለዚህ እኔ የተሰጠኝ ጸጋ ከገሌ አንሳል ሳንል በተሰጠን ጥቂቷ ጸጋችን አገልጋዮች ሆነ መገኝ። ጥቂቷን ጸጋ ስናሳደጋት ታላቅ ትሆናለች። አንዷ ወደ 2 ታድጋለች፣ 2ቱ ወደ 5 ያድጋል እንጂ ማኩረፍ አይደለም፣ መቅበር አይደለም፣ መደበቅ አይደለም። ተደብቆ አለማገልገል ተጠያቂነት አያተርፍም። ትህትናም አይደለም። በተጸጋ አለማገልገል ትህትናም ቅድስናንም አያሰጥም፣ ዋጋንም አያሰጥም፣ የዘላለም ሕይወትንም አያሰጥም፣ ከባለቤቱ ዘንድ ምስጋናንም አያሰጥም። ወፈሪሄ የሆርኩ አለ ባለ 3ኛው ፈርቼ ቀበርኳት አለ። እንግዲህ መክሊቱን የቀበረው ሌሎቹን ለሐዋርያት ሰጥተው ይተረጉማሉ። መክሊቱን የተቀበረው ባለ 1 የተባለው ይሁዳ ነው ብለው ይገልጡታል። ዞሮ ዞሮ ይሁዳ እንግዲህ ፍዳውንም ይሁን ዕዳውን ተቀብሏል። ትልቁ ነገር በጊዜውና በዘመኑ ያለ ነው። እድሜ ለንስሐ የተሰጠን፣ ዘመን ለፍስሐ የተሰጠን፣ እንደ ሐዋርያት ጥሪ የደረሰን፣ የክህነቱ አገልግሎት የደረሰን፣ የመስበኩ አገልግሎት የደረሰን፣ የመዘመሩ አገልግሎት የደረሰን፣ የማህሌታዊነት አገልግሎቱ መክሊቱ የተሰጠን፣ የሰዓታት ቁመቱ መክሊቱ የተሰጠን፣ የመቀደሱ መክሊቱ የተሰጠን፣ በቅዳሴያችን ሳንሰለች፣ በዝማሬያችን ሳንሰለች፣ በማህሌታችን ሳንሰለች፣ በስብከታችን ሳንሰለች ማገልገል ነው እንጂ መቅበሩ አያዋጣም። ክህነት መክሊት ነው፣ ስብከት መክሊት ነው፣ መዘመር መክሊት ነው። አሁን ግን እንግዲህ መክሊቱ በመክሊት ተቀይሯል። መክሊቱ በመክሊት ተለውጧል። አሁን መክሊቱ አገልግለን ከእግዚአብሔር ዘንድ ዋጋ የምናገኝበት ሲሆን ሌላ መክሊት ነው የምንጠብቀው። ሌላ መክሊት ጸጋነቱን ረስተነዋል። በክህነቱ አገልግሎት ያለውን ጸጋነቱን፣ ስጦታነቱን ሰልችተናል፣ ታክተናል። በመቅደሱ ያለ ነው፣ በማህሌቱ ያለ ነው፣ ታክተናል። አሁን ሌላ መክሊት አቋራጭ ፈልገናል። ለዚህ ነው እንግዲህ አብያተ ክርስቲያኖቻችን ከመቅደሱ አገልጋይ፣ ከማህሌቱ አገልጋይ፣ ከስብከቱ አገልጋይ፣ ከዝማሬው አገልጋይ ይልቅ መክሊቱ በዛበት ላይ የሚከማቸው ከዚህ አንጻር መክሊት ፍለጋ የተሰጠን መክሊት ግን ወደ ዘላለም ሕይወት የሚያሻገረን፣ ወደ መንግሥተ ሰማያት የሚያሻገረን፣ በባለቤቱ በእግዚአብሔር ዘንድ የሚያስመሰግነን አንተ ታማኝ አገልጋይ ካህን እገሌ፣ መምህር እገሌ፣ ዲያቆን እገሌ
ዘምር እገሌ ብሎ የሚያስመሰግነን እንጂ በምድር ላይ ላለው መክሊት አልነበረም መክሊቱ የተሰጠን። ግን በአቋራጭ የገባው መክሊት እየበላን ይገኛል። የይሁዳ መክሊት፣ የ30 ብር መክሊት፣ የ30 ብር ይሄ መዘነው መክሊት አድጓል። አሁን ቦታውን ይዞታል፣ ስፍራውን ይዞታል። ጸጋው ተረስቷል። የክህነቱ አገልግሎት ጸጋ ተረስቷል። አዎ የክህነቱ አገልግሎት መክሊት ተረስቷል። የይሁዳ መክሊት ግን እያየለ ነው፣ የበረታ ነው። ሚዛኑ ጨምሯል። አሁን ስፍራውን ይዞታል። እውነተኛውን የመክሊት ጸጋ አገልግሎት ጸጋ አስረቅቆታል። ስለዚህ ወደ ጸጋችን እንመለስ ነው። ባለ መክሊቱ እግዚአብሔር ነው። መክሊቱ ለሰው ልጆች የሚሰጥ የአገልግሎት ጸጋ ነው። አገልጋዮች ደግሞ 5 የተሰጠው 2 የተሰጠው 1 የተሰጠው ተብሎ የተገለጠው እንደየአቅማችን እግዚአብሔር ለኛ ለሰው ልጆች የሚሰጠን የጸጋ ስጦታ ነው እና መቅበር አይደለም፣ መደበቅ አይደለም፣ መሸሸግ አይደለም። በተሰጠ ጸጋ ለመገልገል ግዴታ መሬት መቆፈር ሄዶ ቆፈረ ወደሚለው አይደለም። መሬት መቆፈር አይደለም። አለማገልገል መቆፈር ነው፣ መደበቅ ነው። መቆፈር መደበቅ ነው፣ መሸሸግ ነው። ለዚህ ጌታ ደግሞ ይመጣል ወደ እያንዳንዳችን፣ አይዘገይም፣ ይመጣል። ምናልባት ይመጣል የሚለውን በደብረ ዘይት በትስብእተ ግርማ መለኮት የሚመጣው መምጣት ብቻ አንጠብቅ። ወደ እያንዳንዳችን ወደ ህይወታችን ይመጣል። በሞት ይመጣል። በሞት ምሳር አማካኝነት ይመጣል። ያን ጊዜ ረሰ በሰጠህ ጸጋን አገልግል ጊዜ ስጠኝ ማለት አይቻልም። ከመጣ በኋላ መጠራት ነው። ከተጠራ ደግሞ ሄዶ የፍርድ ጊዜ መጠበቅ ነው። ስለዚህ እንደቀበረው ሳይሆን ወጥተው ወርደው እንዳተረፉት አገልጋዮች ሆነን ተገኝተን ከባለቤቱ ከእግዚአብሔር ዘንድ መክሊት ጸጋችንን የጸጋችንን ውጤት ሃይማኖት ከምግባር አስተባበርን ይዘን ተገኝተን ተርፋማዎች፣ ኪሳራዎች የከሰርን ሳይሆን ያተረፍን ሆነን እንድንገኝ አገልጋዮቹ ጌታ እሱ አምላካችን እግዚአብሔር የአገልግሎቱን መስመር እንዲከፍትልን በአገልግሎታችን በጸጋችን እንዲያጸናን ምሕረቱን ቸርነቱን እንዲያበዛልን ፈቃዱ ይሁንልን። ወስብሐት ለእግዚአብሔር። ጻድቃን ቡሩካን ዓለምን ንቃችሁ የክርስቶስን ፈለግ የተከተላችሁ በመንግሥተ ሰማይ እጥፍ ነው ዋጋችሁ። ሰአሎ ለነ አስተምሩ ለነ እስመ በጸሎተ ጻድቅ ትድኅን አገር። ቀዳሜ ሰማዕት እስጢፋኖስ ዲያቆን ወቅዱስ ጊዮርጊስ መክብበ አሚን ምስለ ኢየሉጣ ወቂርቆስ ሕፃን ሰአሎ ለነ አስተምሩ ለነ እስመ በጸሎተ ጻድቅ ትድኅን አገር። እስራ ወአርባዕቱ ካህናተ ሰማይ አጥንተ መንበሮ ለአዶናይ መንበረ ጸባኦት ዘላዕላይ ሰአሉ ለነ አስተምሩ ለነ እስመ በጸሎተ ጻድቅ ትድኅን አገር።
ገብረ መንፈስ ቅዱስ እማቅሌስያ ወተክለ ሃይማኖት ዘኢትዮጵያ ወማርቆስ ዘእስክንድርያ ሰአሉ ለነ አስተምህሩ ለነ እስመ በጸሎተ ጻድቅ ትድኅን አገር። ትንቢተ ነቢያት የተፈጸመብሽ የኢያቄም ርግብ ማርያም አንቺ ነሽ። ለምኝልን ለኛ በሐና በእናትሽ ሰአሊ ለነ አስተምሪ ለነ እስመ በጸሎትኪ ትድኅን